ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና በተለየ ሁኔታ ይህንን በሽታ ለማዳን የሚሰጥ መድኃኒትም ሆነ ይህንን በሽታ ለመከላከል የሚሰጥ ክትባት የለም። ሐኪማችን ይህ በሽታ እንዳለብን ካረጋገጠች በኋላ በሽታው የሚያስከትላቸውን ህመሞች እና የሰውነት ክፍል ጉዳቶች ከፍተኛ እንዳይሆኑ የተለያዩ ሕክምና ትሰናለች። ለምሳሌ የመተንፈሻ ድጋፍ፣ የደም ግፊታችን ትክክለኛ መጠን ላይ እንዲሆን ማድረግ፣ ሌሎች የተከሰቱ ኢንፌክሽኖችን ማከም፣ በደም ስራችን ፈሳሽ እና ኤሌክትሮላይቶች መስጠት። ከዚህ በሽታ መዳን አለመዳናችን ላይ ከፍተኛ ተጽዕኖ የሚያደርጉ ነገሮች የሚሰጡን የሕክምና ድጋፍና የሰውነታችን የበሽታ መከላከያ ስርዓት ጥንካሬ ናቸው። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ። በምዕራብ አፍሪካ የተከሰተው የዚህ በሽታ ወረርሽኝ አሁን ላይ የለም። ስለዚህ ወደ እነዚህ ሀገራት የሚሄዱ ሰዎች ለዚህ በሽታ ያላቸው ተጋላጭነት አነስተኛ ነው። ነገር ግን ወደ እነዚህ ሀገራት የሚሄዱ ሰዎች ለጥንቃቄ ሲባል የሚከተሉትን ነገሮች ቢተገብሩ መልካም ነው። እነዚህም እጆቻችንን በተደጋጋሚ በሳሙናና በውሃ መታጠብ፣ ፍራፍሬ እና አትክልቶችን ከመመገባችን በፊት በሚገባ ማጠብና አስፈላጊ ሲሆን መላጥ፣ የኢንፌክሽን ምልክቶች የሚታይባቸውን ሰዎች መራቅ፣ የሞቱ እንስሳትን ወይንም ስጋቸውን አለመንካት፣ ቡሽሚት አለመብላት።